የተአምራት አምላክ ታምረኛ ደራሲ ታምራት ኃይሌ ዘማሪና መጋቢ ተራኪ ዳዊት ወርቁ ክፍል 2 የወሪቃ ነገር ወሪቃ ቤተሰባችንም ሆነ የአካባቢው ሕዝብ የሚያመልክበት ውቃቢ አምላክ ነው። የውቃቢው ስም ከተነሳ የሁሉም ሰው አስተሳሰብ የእግዚአብሔር ታናሽ ወንድም እንጂ ከጨለማው ዓለም ገዢና ከሰው ልጆች ጠላት ጋር ተፈርጆ አያውቅም። እሱ ሥራ ለሌለው ሥራ፣ ጤና ላጣ ጤና፣ ለመካኗ የሆድ ፍሬ እንደሚሰጥ፣ ሰው በሌላ መንፈሳዊ ኃይል ጥቃት ደርሶበት ሲሄድ ነፃ እንደሚያወጣ የእያንዳንዱ ግለሰብ የቤተሰብና የአገር አባትና ጠባቂ ተሟጋችና ጠበቃ ተደርጎ ይወሰድ ነበር። ወሪቃ ጤና ነሺ፣ አጎሳቋይ፣ ለካፊና ጎጂ ተደርጎ ጨርሶ አይታሰብም። ስለሆነም ችግር ያጋጠመው ሁሉ ሄዶ ይለማመነዋል፣ ይመካበታል፣ ይምልበታል። ሌላው ቀርቶ አንዳንዱ ሰው ሌላውን ለመርገብ የሚጠራው ይህንኑ የአባቶቻችንን ውቃቢ ነበር። በዓመት አንድ ጊዜ በሰኔ ወር ዘመድ አዝማዱ በሙሉ ከያለበት ተሰብስቦ ከትንሿ 5 ሳንቲም ጀምሮ ያቅሙን ያህል በማዋጣት ድል ያለ ድግስ ይደገስለታል። ጠጅ አለመጠን ይጣላል። በቡላ አይብና ቅቤ ተከሽኖ የሚዘጋጀው አተካናና ከገብስ ዱቄት ከፍተኛ መጠን ባለው ቅቤ ተለውሶ የሚሰራው ጩኮ ወይንም ቡሎ የበዓሉ ዋና አቅርቦቶች ናቸው። በተጨማሪም በየአካባቢው ከየቤተ ዘመዱ እንደ መሪ የሚታዩ እናቶች የተነጠረና ያልተነጠረ ወይንም ጥሬ ቅቤ ይዘው ይመጣሉ። በበዓሉ ምሽት ውቃቢው ያለባቸው ሰዎች በባህላዊ መንገድ በልዩ ሙያ የተሰራ ኬሻ ተደራርቦ ከተነጠፈበት ወለል ላይ እንደ የማህበራዊ የማዕረግ ተዋረዳቸው በመደዳ ግድግዳውን ተደግፈው ይቀመጣሉ። አባቴን ጨምሮ ሌሎች የህብረተሰቡ መሪ የሆኑ አባቶችም በተርታ ይቀመጣሉ። ቀሪው ተጋባዥም ይሁን እግረ መንገድ ራሱን ጋብዞ የመጣው ታዳሚ ባገኘው ክፍት ቦታ ሁሉ ቁጥጥ ብሎ የሥነ ሥርዓቱን መጀመሪያ ሰዓት በጉጉት ይጠባበቃል። ከአቅም በላይ የሆነ አጋጣሚ ካልከለከላቸው በስተቀር የዚህ በዓል ዋናው አጋፋሪ የኔው አባት ናቸው። የሥነ ሥርዓቱ መክፈቻ ቁልፍም ያለው በኔው አባት እጅ ነው። ሁሉም ነገር ወይንም ዝግጅት መጠናቀቁን ካረጋገጡ በኋላ አባቴ ብድግ ይላሉ። ጸጥታ ይሰፍናል። ሁሉም ሰው ራሱን ወደ መሬት ደፍቶ ለሥርዓቱ ያለውን አክብሮት ይገልጣል። አባቴ በምን ኮርኩረው መንፈሶቹን እንደሚያስነሷቸው ያውቃሉ። ከውቃቢው ወይንም ወሪቃው ጋር በተያያዘ የጥንቱ የጧቱ ገደልና ታሪክ ሁሉ አንድ ባንድ ይዘረዘራል። ንግግሩ ዜማዊና አወራረዱም እንደ ግጥም ያለ ነው። ይሄ ግጥም መሳይ ንባብ ሲንቆረቆርና ውቃቢው ወይንም ወሪቃው ከቀድሞ አባቶች ጋር የሰራው ገደል ሲተረክ እንኳን መንፈሱ ያለበት ጤነኛውም ይቁነጠነጣል። ትረካው ወደ ማብቂያው ሲደርስም በመጀመሪያ የኔ እናት አንጥረው ከነማሰሮው ካቀረቡት ቅቤ እየቀዱ ከዋናው ባለ ውቃቢ ጀምሮ በተርታ ለተቀመጡት ሰዎች አናታቸው ላይ ያፈሱላቸዋል። የተነጠረ ቅቤ እንግዲህ በትኩሱ በሰው ገላ ላይ ሲፈስ የማቃጠል ኃይሉ ከፍተኛ ስለሆነ ቀዝቀዝ ማለቱ ተረጋግጦ ነው ጥቅም ላይ የሚውለው። እናቴም ተከትለው ሌሎች ሴቶችም የያዙትን ቅቤ በተጨማሪነት በባለ ውቃቢዎቹ ላይ ያፈሳሉ። አባቴም በዚያ ቅላጼ ባለው ትረካቸው የውቃቢውን ሞተር ያሟሙቃሉ። በዚህ በስርዓት ከሚመራውና ጸጥታ ከሰፈነበት ምሽት በድንገት አንድ የፍንዳታ አይነት ጩኸት ይሰማል። ዋናው ባለ ውቃቢ ሥራ መጀመሩን አብሳሪ ድምጽ መሆኑ ነው። በቅድሚያ ውቃቢውን የተሸከሙት ሰዎች መንቀጥቀጥና መንዘፍዘፍ ይጀምራሉ። ይህ ከዋናው ባለ ውቃቢ የጀመረው መንዘፍዘፍ ውቃቢ ተሸካሚዎቹን በሙሉ ያንዘፈዘፋቸዋል። 10 ከሆኑ 10ም መንዘፍዘፉን ይቀባበሉታል። እግሮቻቸውን አቆላልፈው ተቀምጠው ሳሉ እንዲያው እንዳሉ በተቀመጡበት እግራቸው ሳይፈታ ከወለሉ በተወሰነ ሴንቲሜትር ወደ ላይ ብድግ ይላሉ። ሁሉም በቀስታ ያጓራሉ። አይኖቻቸው ደፍርሶ ደም ይመስላል። ዘጋ ከደን ያደርጉታል እንጂ አተኩረው አያዩም።
ለነገሩ ለማተኮር ቢሹ እንኳን የሚያይላቸውም አይመስለኝም። በዚህ ማጓራት መካከል ዋናው ውቃቢ እኔ ነኝ ወይንም አኔቴ በማለት ንግግሩን ይጀምራል። አሁን መጥቻለሁ፣ ተነስቻለሁ፣ ልናገር ነው፣ ስሙኝ ማለቱ ነው። የታዳሚዎቹ ጆሮ መቆሙን ሲያረጋግጥ ወደ ዝርዝር ነገሮች ይገባል። ለምሳሌ በቤተሰቡ መካከል አሉ የሚባሉትን ችግሮች አንድ ባንድ ይዘረዝራል። እንደየአግባቡ መፍትሄ የሚላቸውን ነገሮች መሰንዘር ይጀምራል። እንግዲህ ከተሰብሳቢው የቤተሰብ አባላት መካከል የሚገሰጹም ከፍተኛ ቁጣና የማስጠንቀቂያ ውርጅብኝ የሚወርድባቸውም አሉ። ከዚህም የተነሳ ታዲያ ስለኔ ስለ ቤቴ ምን ይባል ይሆን እያለ ከባለ ውቃቢዎቹ በላይ ሰውነቱ በፍርሃት የሚንዘፈዘፍ ሰው ይኖራል። የሆነ ሆኖ ለተጠየቀውም ላልተጠየቀውም በዝርዝር መልስ ከሰጠ በኋላ ትንቢት መሰል መልእክቶችንም ያስተላልፋል። የሚረግመውን ይረግማል፣ የሚቀባውን ይቀባል። ዋናው ውቃቢ አበቃው ሲል ተከታዮቹም እንደማዕረጋቸው ቅደም ተከተል እኔንም ስሙኝ ይላሉ፣ የበኩላቸውን ይሰነዝራሉ። አንዳንዱ ታዲያ ገና ተለማማጅ የሆነና የማይባለውን ሲል ዋናዎቹ ሲቆጡት ከተሰብሳቢው መሃል ልጅ እግሮቹ ጨለማን ተገን አድርገን እንስቃለን። ከማግስቱ አንስቶ በቀጣዮቹ ብዙ ቀናት ወሬያችን ሁሉ የገሌ ውቃቢ እንዲህና እንዲያለ የሚል ይሆናል። ዋናው ውቃቢ ያረፈበት ሰው አርጅቶ ለሞት ሲቃረብም ከተከታዮቹ መካከል በአንዱ ላይ ሙሉ በሙሉ ያርፍበትና ትናንት የተናቀና የተሳቀበት ባለ ውቃቢ በኋላ መሬት የማይሸከመው አስፈሪ ይሆናል። ይሄ እንግዲህ በወንዶቹ በኩል ያለው ሲሆን በሴቶቹም በኩል በመለስተኛ ደረጃ የሚያስገዝፍና አልፎ አልፎም አንጎላቸውንና የራስ ቅላቸውን እስኪለያይ ድረስ የሚንጥ የሴቶች ውቃቢ ወይንም ሰዳድ የሚባል አለ። በሌላው የኢትዮጵያ ህብረተሰብ ዘንድ የሚታወቀው ጨሌም ይሄው የሴት ውቃቢ ባረፈበት ቤት በክብር ይቀመጣል። ለዚህ የሴቶቹ ውቃቢም አቅም በፈቀደ መጠን በየዓመቱ ሌላ ሁለተኛ ድግስና ስነ ስርዓት ይደረግለታል። እናቴም የዚህ መንፈስ ሰለባ ነበሩ። ቀደም ብዬ እንዳነሳሁት ሁሉ የሚገርመው ነገር መናፍስቶቹ ከጤና ነስተው የህብረተሰቡን የኢኮኖሚ አቅም አድቀውና ከፈጣሪው ለይተው የገሃነም ራት ሲያደርጉት እንደ እርግማንና እንደ ጠላት አለመቆጠራቸው ነው። እኛ ልጆች መቼም ዓለማችን ሆዳችን በመሆኑ ቀኑንና ዝግጅቱን የምናፍቀው ከምግቡና ከመጠጡ አኳያ ነው። አዋቂዎቹ ደግሞ ውቃቢው የፈጣሪ ታናሽ ወንድም ስለሚመስላቸው ባለውቃቢው ሊሞት ሲቃረብ ከቤተሰባቸው በአንዱ ላይ እንዲያርፍ ይማልዳሉ። እስከ ሞት ድረስም ራሳቸውን በፈቃዳቸው ለባርነት አሳልፈው ይሰጣሉ። እንግዲህ ቃለ እግዚአብሔር በግልጽ አራጅ፣ ነፍሰ ገዳይ፣ ሐሰተኛና የሐሰት አባት ብሎ በክፉ ስሙ የሚጠራው የሰላም የጽድቅና የመልካም ሁሉ ጠላት የሆነው የወደቀው መልአክ በስልጣን ተዋረድና በስፍራ ራሱን ሸንሽኖና መዋቅሩን ዘርግቶ እንደኔ ዘመዶች ካልተማሩ ባላገሮች ጀምሮ ተምረናል፣ ተመራምረናል፣ አዋቂነን የሚሉትንም ጭምር ማሞኘቱ የሚገርም ነው። በዚህ ጉዳይ ከፍተኛ ምሁራንና የሃይማኖት መሪዎች ሳይቀር ሲሳተፉ ማየት የተለመደ ነው። ደግሞ የሰበቡ ብዛት በእግዚአብሔር በመላእክትና በቅዱሳን መታሰቢያ በተሰየሙ አውደ ቀናት በአንድ በኩል፣ በሌሎች ዘንድ ደግሞ ከሰኞ እስከ ሰኞ የሳምንቱን ቀናት ኑር ሁሴን፣ አብዱል ቃድር ጅላሌ፣ ከሚስ፣ ጁምዓ፣ ሰይድና ከድር እነዚህን የየቀኑ ስያሜዎች ከሃይማኖት ጋር ተያይዞ ያላቸውን ትርጉም አላውቅም በማለት በየዕለቱ አምልኮት ይደረጋል። በኋላ ላይ እንደተረዳሁት በጊዜው የ7 እና የ8 ዓመት ልጅ በነበርኩ ጊዜ የነበሩት ትልቁ ውቃቢ ተሸካሚ ሲሞቱ መንፈሳቸው ያርፍባቸዋል ተብለው ከሚታሰቡት መሃል አንዱን ይኖር ያለው ለካ ስለሆነም ነበር ወሰድ መለስ የሚያደርገኝ። እንዲያው ከልጅነቴ ጀምሮ ትልቅ ሰው መሆንን፣ ለሰው ሁሉ መልካም ነገር ማሰብን፣ ለታላላቆች ሰዎች መታዘዝን የመሳሰለ ክብረ ገብ ፈጣሪ የጨመረብኝ ይመስለኛል። እንግድነት የመቀበል ፍቅራቸው ከፍተኛ ደረጃ ላይ ደርሶ መላእክትን በእንግድነት እስከ መቀበል እንደደረሱት ቅዱሳን አባቶች የመላላክ የመታዘዝና የማገልገል ረሃቤ ከፍተኛ ስለነበር ለውቃቢዎቹ ይደገሳል በሚባል ጊዜ ውሃ ለመቅዳት፣ እንጨት ለመፍለጥና በማናቸውም ተግባር ላይ የተሰማሩትን ለማገዝ አደርግ የነበረው መፍጨርጨር ልዩ ነበር። ከዚህ ሌላ በቀጥታ ለዚህ ውቃቢ ባይሆንም
በአካባቢው የአምልኮ ባህል ጫት እየተቃመና ቡና እየተጠጣ ዱዓ የሚደረግበትን ስነ ስርዓት ለማድመቅ በአቅሜና ከዚያም በላይ አደርግ የነበረው ጥረት ሳስበው ይገርመኛል። በዚህ አምልኮ ቀን በማለዳ ተነስቼ ከወንዝ ውሃ በጀሪካን በማመላለስ የተዘጋጀውን አዲስ ሰራ አስገብቼ በመጎዝጎዝ ማምለኪያው በሚገኝበት ግቢ ከሚገኙት ያረጁና የደረጁ የጫት ዛፎች ላይ ተንጠላጥዬ በመውጣት ለዕለቱ የሚቃም የጫት ቀንበጥ ለቅሞና አስሮ በተቀማጩ ልክ በስርዓት ማስቀመጥ፣ ከዚያም እንግዶቹና አምላኪዎቹ ሲገቡ የእግር ውሃ ማቅረብ፣ እሳት ማንደድና ቡና ቆልቶ ማፍላት፣ ቀርቶም ለእያንዳንዱ ተሳታፊ ማደል፣ ጀበናና ስኒዎቹን ለሌላ ዙር አገልግሎት እንደገና አጥቦ ማዘጋጀት ወዘተ ከጠዋት እስከ ማታ የማከናውነው ተግባር ነበር። ለዚህ አገልግሎቴም ከአምላኪዎቹና ከተገልጋዮቹ በአድባሩና በሼኮቹ በተለይ በቀዳሚው ሰይድና ከዲር ስም የሚጎርፍልኝ ምርቃት ብዙ ነበር። ታዲያ ሰይጣን እንዲያ ስላገለገልኩት የሚራራልኝ መሰላችሁ? ከላይ ከነገርኳችሁ አገልግሎቴ መልስ ከሌሊቱ መኝታ ጥቂት ደቂቃዎች በኋላ ቀደም ሲል የዘረዘርኩት የመከራ ትዕይንት መጋረጃ ይከፈታል። የቤተሰቦቼ ስሜት ሁለት መልክ ነበረው። ውቃቢ ሊያርፍብህና ትልቅ ሰው ልትሆን ነው የሚለው በአንድ በኩል ያለው ሲሆን፣ እንደ አንተ ያለ ታዛዥ የተመረቀ ልጅ እንዴት እንዲሰቃያል የሚለው ደግሞ ሌላው ጥያቄ ነበር። የሌሊት ብርገጋውና ጩኸቱ ከከብቶች ጋር መሳደዱ እየከፋ ሄዶ ተስፋ አስቆራጭ ደረጃ ላይ ደረሰ። ጭራሽ ራሱን ሰይጣንን የሰው ሥጋ ለብሶ እየተከሰተ በአካል አየው ጀመር። ከዕለታት አንድ ቀን ከቀኑ በግምት 11 ሰዓት አካባቢ ከቤታችን በላይ በኩል ከሚኖሩ አጎቶቼ ሰፈር ተልኬ ጉዞ ላይ ያለው ከፊት ለፊቴ አንዲት ሴት በተመሳሳይ አቅጣጫ ትሄዳለች። የሴትዮዋ አፈጣጠር ለየት ያለ መሆኑ አስገርሞኛል። ጭንቅላቷ ከቀሪው የሰውነቷ መጠን ጋር የማይሄድ ወይንም አነስተኛ፣ አንገቷ አጭርና ወፍራም፣ ቀሪው ሰውነቷ ከትከሻዋ እስከ ዳሌዋ ድረስ ወፍራም ሆኖ ግን ቅርጽ የሌለው አንድ በአፈር የተለወሰ የሚመስል አሮጌ ጨርቅ ከቀኝ ትከሻዋ ወደ ግራ ዳሌዋ በግማሽ ያሸረጠች በጣም ጥቁር ሴት ነበረች። ማንኛውም ሰው ሲራመድ በእጆቹ አየር መቅዘፍ ተፈጥሯዊ ሲሆን ይህች ሴት ግን እግሮቿ እንጂ እጆቿ አይንቀሳቀሱ። ለጥቂት ደቂቃዎች በአፈጣጠሯና በአካሄዷ እየተደነኩ በኋላ በቅርብ ርቀት ስከተላት ከቆየው በኋላ ሁኔታዋ ስላላማረኝ ወደ ቤቴ ለመመለስ በማሰብ ወደ ኋላዬ አየት አድርጌ ተመልሼ ወደ ሴትዮዋ ስዞር የለችም። ይህ እንግዲህ የሰከንድ ሽርፍራፊ በማይሆን ጊዜ ውስጥ ነው። ሌላ ጊዜ አእምሮዬን ወሰድ ሲያደርገኝ የማያውቅ ቅዠት አይምሰላችሁ፣ በገሃዱ ዓለም ያየሁት እንጂ። ከዚያም እግሬን እንቅፋት እየመታኝ ወደ ኋላ መለስ እያልኩኝ ቁና እየተነፈስኩ ቤት ገብቼ ተዘረርኩኝ። የሆነውን ነገር ለእናቴ ስነግራቸው የእግዚአብሔርንም የአድባሩንም የውቃቢውንም ስም አደበላልቀው በመጥራት አበረዱልኝ። ሌላ ጊዜ ከሌሎች ልጆች ጋር ከብቶች እየነዳን እኩለ ቀን ላይ ውሃ ለማጠጣት ከቤታችን ትዩ ካለ ወንዝ ወረደን። ከመልካው ፊት ለፊት እንደደረስን እኔ ብቻዬን አንድ ሰው አያለሁ። ሰውየው ከተንጣለለው የወንዝ ውሃ መሃል ላይ ካለ አንድ ሹል ድንጋይ ጫፍ ላይ ተቀምጦ ሰውነቱን እያከከ ይታጠባል። የሰውነቱን ቅጥነት መናገር ያስቸግራል። ቅጥነቱን፣ የተቀመጠበትን ድንጋይ ሹልነትና ሰውነቱን የሚያክበትን ሁኔታ ካየው በኋላ ከከብቶቹ በኋላ በኩል የነበሩትን ጓደኞቼን ላሳያቸው ፈልጌ አንደኛው ልጅ በቀስታ ድምፅ ጠርቸው ወደ ሰውየው ስዞር ሰርጥ ይግባ ሰምጥ ሳላውቀው ተሰወረብኝ። ይህም በቅጽበት የሆነ ነገር ነው። በድንጋጤ ፊቴን አዙሬ መሮጥ ጀመርኩ። ዳገቱን እንዴት እንደወጣሁት ሳላውቀው ቤት ደርሼ እንደ ልማዴ ተዘረርኩኝ። ዛሬ ተደጋግሞ እንደሚሰማው አይነት ጠለቅ ረቀቅ ስላለው የሰይጣን ሚስጥራዊ አሰራር ያን የማውቀው ምንም ነገር የለም። አሁን ሳስበው ግን እኔ ጋር የተላከው የረቀቀው ሰይጣን ሳይሆን ማህይሙና ጨቋኙ ሳይሆን አይቀርም። ጨለማው ከቀን ወደ ቀን እየበረታ ሄደ። በ1962 ዓ.ም በጋ ወራት በአንዱ ቀን ነው አባቴ አዘውትረው ከሚመላለሱበት የሲዳማ ጠቅላይ ግዛት መጥተው በማሳ ላይ ታጭዶ የተከመረ እህል ወደ አውድማ እንዲያጋግዛቸው የአካባቢያችንን ነዋሪዎች ደቦ ጠርተው ሰውን በነቂስ ወጥቶላቸው ነበር። እንዲህ አይነት የደቦ ሥራ ሲወጠን
ደቦ ጠሪው የተትረፈረፈ ምግብና አረቄ ወይንም ካቲካላ ማዘጋጀት ይጠበቅበታል። ደቦኛውም ይህንን ካገኘ የጽድቅ እርሻ ቢሆን አጨዳ ቢሆን ክምር ነዶ ማጋዝ ቢሆን ብቻ የታቀደውን ሥራ በዚያው ዕለት አመድ አድርጎት ይውላል። እንቅስቃሴው ሁሉ ታዲያ በባህላዊ ዘፈን ሽለላና ቀረርቶ የታጀበና የሚቀሰቀስ ሥራ ጠላቴ ለሚለው ሰነፍ እንኳን ሳይቀር የሥራ ወኔ የሚጭር ነው። እኔና የዕድሜ መሰሎችም ታላላቆቻችንን ተከትለን የአቅማችንን የእህል ነዶ እየተሸከምን ስናገዝ አርፍደን እኩለ ቀን ሲሆን ከግቢያችን ወጥተን ወደ እርሻው አቅጣጫ በፍጥነት በመጓዝ ላይ ያለን የተለመደው ክፉ መንፈስ መጥቶ አቅጣጫዬን አስቶ ወደ ግራ አቅጣጫ ይወስደኛል። እኒያ በዘፈን በሽለላና በፉከራ አካባቢውን ያደመቁት ሰዎች አሁንም ከፊት ያሉ ይመስለኛል። እኔ የምሄደው ግን ወደ ሌላ ተቃራኒ አቅጣጫ ሆኖ አንድ ያህል ከተጓዝኩ በኋላ ከአንድ ያጎታችን መሬት ግርጌ ከሚገኝ ትልቅ ዛፍ ስር አርፍ እንዳልኩ እንቅልፍ ቢጤ ሸለብ ያደርገኛል። ከዛፉ ጥቂት ከፍ ብሎ በክረምት ብቻ የምትወጣ አነስተኛ የውሃ ምንጭ አለች። ጥቅጥቅ ያለ ጫካ ባይሆንም ጭር ባለ ሰዓት ሴቶችና ትናንሽ ልጆች ብቻቸውን ለማቋረጥ የማይደፍሯት አካባቢ ነች። እዚያው እንደተጋደምኩ ለደቦ የወጡ ሰዎች አሁንም ከፊት የማያቸው ይመስለኛል። ግን በውኑ የሉም እኮ። እኔም ወደ ሌላ አቅጣጫ ሄጄ ከትልቁ ዛፍ ስር መተኛቴን በእውን አላውቀውም። እየቆየ ለሌላ ትዕይንት መጋረጃ ተከፈተ። ራሴን የማየው በአንድ ለጥ ያለ አውላላ ሜዳ ላይ ነው። እግሬን ዘርግቼ በመቀመጫ የተቀመጥኩ ይመስለኛል። በድንገት የተቀመጥኩበት ሜዳማ መሬት በሁለት ወገን ተወጥሮ እንደሚራገፍ ጨርቅ መራገፍ ጀመረ። ነፍሴን ለማዳን የሚይዘው ሳር የሚሆን ስራ ስር ይጠፋኛል። የሚርገበገበው መሬት ወደ ነበረበት ተመልሶ ስቃዩ አበቃ ስል ደግሞ ማንና መቼ እንዳወጣኝ አላውቅም፣ በረጅም ተራራ ጫፍ ላይ ቆሜ ራሴን አገኘዋለሁ። እንደገና ማን እንደገፈተረኝ ሳላውቅም ከተራራው ራስ ቁልቁል ሮጣለሁ። እንግዲህ አስቡ፣ ተራራ ላይ ከላይ ወደ ታች መሮጥ ተፈጥሯዊ አይደለም። በኃይለኛ ፍጥነት ብንደረደርም ተራራው ግን በቀላል የሚያልቅ አልሆነም። ነፍስን ከሚያሰቃይ የቁልቁል ሩጫ በኋላ ከወራጅ ወንዝ ውሃ ውስጥ የጠለቅኩ ይመስለኛል። ውሃው አንገዋሎ ወስዶ ከአንድ ከፍተኛ ገደል ጫፍ ወደ ቁልቁል የወረወረኝ ይመስለኛል። ከታች የሚጠብቀኝ ትልቅና ሹል የሆነ አለት ድንጋይ ነው። ድንጋዩንም በአይኔ አየዋለሁ። ወርጄ በድንጋዩ ላይ የተፈጠፈጥኩ ሲመስለኝ ደግሞ ራሴን በሌላ አንድ ሜዳ ላይ አገኘዋለሁ። በዚያም የቆምኩበት ስፍራና በፊቴ የማየው ሜዳማ መሬት ሙሉ በሙሉ በእንቆራሪት ተሸፍኗል። የምረግጠው ጤናማ ቦታ በማጣቴ ተጠየፍኩ። ስለሆነም ተረገዜን ነቅዬ በእግሮቼ ጣቶች ባዶ ቦታ እየመረጥኩ ለመርገጥ ሞክራለሁ። በኋላም ባዶ ስፍራ በማግኘቴ ተደስቼ ጥቂት እንደቆየው ነፍሴ ከስጋዬ ሊላቀቅ ጥቂት ሲቀር ሩጫውን የጨረስኩት ይመስለኛል። በዚህ ብቻ አገላገል መሰላችሁ? እፎይ ብዬ ሳልጨርስ የሰውም የአውሬም መልክ ያለው አስፈሪ ፍጥረት እየተወረወረ ወደ እኔ ሲመጣ አይቼ ነፍሴን ለማዳን ሽሽት ጀምራለሁ። ሩጫው የህልም ሩጫ አይነት ነውና ልቤ ቆም ይመስለኛል። እኔም ሮጣለሁ፣ አውሬውም ይሮጣል፣ ደርሶ አይዘኝም። ተስፋ ቆርጦም አይመለስም። በመርቀት ላይ እንዳለ ለማረጋገጥ ወደ ኋላ ዞር ስል አፉን በኃይል መክፈቱንና ቅርበቱን ሳይ እንደማላመልጠው ተገንዝቤ ቆሜ ጠብቄው ከከፈተው አፉ ውስጥ እጄን ሳስገባ ብንን ብዬ እነሳለሁ። ብንን ስልም ሰውነቴ ከመዛሉም በላይ ላብ በላብ ሆኛለሁ። አካባቢውን ለማየት ስሞክርም ከቤቴ ራቅ ማለቴን ከመገንዘቤ በስተቀር የትና ምን ያህል ርቀት ላይ እንዳለው መለየት አልቻልኩም። በጩኸት አድራሻዬን ለመንገር ስሞክር ድምጼ ከጉሮሮዬ አይወጣም። አፌ ውስጥ የሞላውን ምራቅ ለመትፋት ስሞክር ከንፈሮቼ ተጣመው ኖሮ ፈሳሹ ወደ ጎኔ ይድብኛል። በአካባቢዬ የማያቸው ነገሮች ሁሉ በአራት ተባዝተው ነው የማያቸው። ለካስ አይኔም ተጠናግሯል። ሁሉም ነገር መለዋወጡን ከተረዳው በኋላ የሚሆነውን ከመጠበቅ በቀር ምንም ተስፋ እንደሌለኝ ለራሴ ነገርኩት። ከጥቂት ጊዜ በኋላ ግን ከምንጯ ማዶ በኩል የሚኖር ዘመዳችን የሆነ አንድ ሰው ለቤት ግድግዳ ማሰሪያ ገመድ በውሃ ለማርጠብ ወደ ትንሿ ወንዝ ሲመጣ ባሻገሩ ከትልቁ ዛፍ ስር የተቀመጠ ሰው ያያል። ሻገር ብሎ መጥቶ አጠገቤ ሲቆም
ያው ሰው በአራት ተባስቶ ከማየት በቀር ማን መሆኑን መለየት አቃተኝ። ከዚያ ምን ትሰራለህ እዚህ ጋር ብሎ ጠየቀኝ። የሆነውን ነገር ልነግረው ብፈልግም ለማለት የምፈልገውን ከአንደበቴ ማውጣት ግን አልሆነልኝም። እሱም የሆነውን ነገር ስለተረዳ የተሸከመውን ነገር እዚያው ውሃው ዳር በመተው ከተቀመጥኩበት ካነሳኝ በኋላ አንድ እጄን ወደ ትከሻው አስተላልፎ በሌላኛው እጁ ደግፎ ሲያበቃ በአንድ እጁ ደግሞ ወገቤን ይዞ በልቀስ ብለህ ተራመድ አለኝ። በቀስታ እየተራመድን እቤት ስንደርስ ድንጋጤ ላለመፍጠር ብሎ በጓሮ በር ሲያስገባኝ ሮሮዋና ደንጉጧ እናቴ ያገር ያለህ አሉ። ጩኸታቸውን የሰሙ አባቴም ሌሎች ሰዎችም ተሰበሰቡ። ለሥራ የተጠራው ባለደቦም ቤቱን አጨናነቀው። ወዲያው አባቴ ሁሉንም ሰው ወደ ስፍራው እንዲመለስ መመሪያ ከሰጡና እናቴንም ካረጋጉ በኋላ ያላንተ ማናለን ወደሚሉት የአባቶቻቸው ውቃቢ ወዳረፈበት ሰው ወይንም ሌላው አጎታችን ይዘውኝ ሄዱ። ባለውቃቢውም ከቤት ወጣ ካሉበት ተጠርተው ከመጡ በኋላ ከተነጠፈላቸው ስፍራቸው ላይ ተቀመጡ። ከሶስታችን ሌላ ሰብአዊ ፍጡር በቤት ውስጥ የለም። ወዲያው ምን ሆናችኋል አሉ። አባቴም በእኔ ላይ የሆነውን ነገር ሁሉ አጫወቷቸው። ቤቱ በዝምታ ተዋጠ። ለካነስ አባቴ ውቃቢውን ለማስነሳት የሚደረድሯቸውን አነቃቂ የገድልና የድል ታሪኮች በሐሳባቸው ቅደም ተከተል እያስያዙ ነበር። ዝምታው ተሰበረ። ውቃቢው በዘመናት ውስጥ ለጎሳው ያደረገውን ውለታና የሰራውን ጀግንነት በቅኔያዊ ዘይቤ ይተርኩለት ጀመር። እንደተለመደው በቀስታ መንቀጥቀጥ፣ መንዘፍዘፍና ማጓራት ጀመረ። ከመሬት ጥቂት ሴንቲሜትር ወደ ላይ ያነሳ ሰውየው መልሶ በመቀመጫቸው ያስቀምጣቸው ገባ። እኔ ነኝ። ይህ እንግዲህ ምንጊዜም የንግግሩ መክፈቻ ነው። እኔ ነኝ አለ ደጋግመው። በአባቴ አማካይነት የተነገረውን ገድልና ድል ራሱም ደግሞ ለራሱ ተናገረ። አያይዞም በጋኔን መለከፌን ገለጠ። እንግዲህ ታያችሁ፣ ይህ የዘር ማንዘር ውቃቢ ተሳስቶ እንኳን ራሱን ከጨለማው ገዢ ከዲያብሎስ ጋር ፈርጆ አያውቅም። በሕዝቡም ዘንድ የአባት ውቃቢና ለካፌ ጋኔኖች የተለያዩና ፍጹም ተቃራኒዎች ተደርገው ነው የሚታሰቡት። ይህም ከማሳሳቻ ስልቶቹ አንዱ ነው። ከዚያም በጋኔኖች ላይ የበላይነቱን የሚያረጋግጥበትና ቤተሰቦቼንና ዘሮቼን ሁሉ በባርነታቸው እንዲቀጥሉ እጅ የሚያሰጥበትን ትንግርት ለእኔ ግን የ1 ዓመት የመከራ ምዕራፍ 1-2 ብሎ ከፈተልኝ። ስማ አላቸው አባቴን። ስማ፣ ይህ ጥሩ ልጅ ነው። ቀና ተፈጥሮ ያለው ነው። የሰው ዓይን አለበት። አሁን ደግሞ ጋኔን ለክፎታል። ከቀድሞው ርስት ግርጌ ወይንም የአያታችን መኖሪያ ቤት የነበረበት ግርጌ ነው ካለው ወንዝ ውስጥ በየሳምንቱ ረቡዕ ማለዳ ወንዙን ሰው ሳይሻገረው ሴቶችም ውሃ ሳይቀዱ በፊት ወይንም ከሌሊቱ 11 ሰዓት ገደማ ልጁን ይዘህ ሄደህ በቀዝቃዛ ውሃ ንከረው ካሉ በኋላ ሌላም ዝርዝር መመሪያ ሰጧቸው። የሚከተለውን ይመስላል። እንደወሰድከው አንድ ጊዜ ወንዙ ውሃ ውስጥ ትነክረዋለህ። ከዚያም ወደ ዳር ካወጣኸው በኋላ እጅህን ወደ ውሃው በመስደድ አሸዋ ዘግነህ ታወጣለህ። በዘገንከው አሸዋ ሰውነቱን በሙሉ ታሸዋለህ። ከዚያ ቀጥሎም መልሰህ ውሃው ውስጥ ትነክረዋለህ። እንደገና ከውሃ አውጥተህ ወንዙ ዳር ካስቀመጥከው በኋላ ለሶስተኛ ዙር ባሸዋ አሽተህ ታለቀልቀዋለህ። ይህንኑ ለ49 ሳምንታት ካደረግክ በኋላ 50ኛውንም ሳምንት በፍየል ጠቦት ደምና ፍርስ ታጥበዋለህ። ከዚያም ለካፌው ጋኔን ይለቀዋል። አንድ ሙሉ የመከራና የሰቆቃ ዓመት። የአንዱን ረቡዕ ማለዳ ዕዳዬን አወራርጄ ወደ ቤት ስመለስ ከሚሰማኝ ደስታ ይልቅ ከሳምንት በኋላ የሚጠብቀኝ መከራ ነበር። በ1000 እጥፍ የሐዘን ጽልመት ውስጥ የምገባውና ወባ እንደያዘው በጭንቀት መንዘፍሰፍ የሚጀምረው ማክሰኞ ገና አመሻሹ ላይ ጀምሮ ነው። ይህንን ጭንቀቴን የተመለከቱ ዘመድና ጎረቤቶቻችን ማክሰኞ ከየቤታቸው ቡናቸውን በጀበና ይዘው በመምጣትና የቤቱም ተጨምሮበት 3 እና 4 ጀበና ቡና እየተፈላ ጨዋታው ደመቅመቅ ብሎ እስከ እኩለ ሌሊት ይቆያል። በዚህ ሁሉ ጨዋታ መሃል ግን በደቂቃዎች ልዩነት በሐሳቤ እዚያ ቀዝቃዛ ውሃ ውስጥ እየተነከርኩ እወጣለሁ። አንዳንዴ ሰውነቴ መንቀጥቀጥ አጠገቤ የተቀመጠ ሰው እስኪሰማው ድረስ ይደርሳል። ግና ምንም ማምለጫ ቀዳዳ ሊኖረኝ
ረቡዕ ገና የሌሊቱ ጨለማ ሳይፈግ 10 እና 10 ተኩል ገደማ ከልፍኛቸው ወጥተው ወደ ልጆች ማደሪያ ቤት ጠጋ ብለው አንድ ሁለት ጉሮሯቸውን በማጥራት ልጆች ሲሉ ድሮውንም ከሰቀቀን ጋር የምተኛ በመሆኔ ከሁሉ ቀድሜ ብድግ የምለው እኔው መከረኛው ነኝ። ከዚያም ወንድሞቼና እህቶቼ ይነሱና የቀደመ በዳበሳ ኩራዚቱን ይለኩሳታል። አይኖቼም ሲያቀሩና ሰውነቴ ሲንቀጠቀጥ በተለይ ሶስተኛ ታላቅ እህቴ ቀርብ ማለት አይዞ ብላ ታበረታታኛለች። ዶሮ ማታ እንደሚባለው አይነት ይህንን ያንን አዘጋጅቼ ጠብቃለሁ አይዞ ብላ በሩን ከፍታ ታስወጣኝና ከዓይኗ እስክንሰወር ድረስ በሩ ላይ ቆማ ታይናለች። አባቴ ከአባቶቻቸው ዛር በታዘዙት መሰረት በትንሽ ገል 3-4 ፍሬ የእሳት ፍም ያስቀምጡና በላዩ ላይ የሚጨስ ነገር ይጨምሩበትና ያንን እየታጠንን ተጉዘን በ20 ደቂቃ ውስጥ ከመንከሪያው ወይንም ከመከራ ገንዳዬ ወይንም ወንዝ እንደርሳለን። እንደደረስንም በቀስታ ድምጽና በተለየ ቋንቋ የተለመደ ዱዓቸውን ያደርጋሉ። ከዚያም የለበስኳትን ጥብቆ ያወልቁልኝና እጄን ይዘው ቀድመው ይገባሉ። እጄን ይዘው ኮተት በማድረግ ወደ ውሃው ያስገቡኛል። ደጋማ አካባቢ ስለሆነ የውሃው ቅዝቃዜ አይጣል ነው። ገብቼ ስቆም ቁጣ በቀላቀለ ድምጽ ጎንበስ በል ይሉኛል። የግዴን ጎንበስ ስላለሁ ቁጭ በል ይሉኛል። ወንበር ወይንም ድንጋይ ላይ አይመሰላችሁ ውሃ ውስጥ ጥለቅ ማለታቸው ነው። ለማይቀርልኝ ምን አረጋለሁ ለና እየቀዘቀዘኝ ወደ ውሃ ውስጥ ጠልቃለሁ። ከአንገቴ በላይ ሲቀር አንዴ ከጠለቁ በኋላ ቆም ይሉኛል። በትዕዛዙ መሰረት በደለላ ሸዋ ሙልጭ አድርገው ከግሬስ ከአንገቴ ያሹኛል። ጋኔኑ በቆዳዬ ላይ የተለጠፈ ይመስል ለሁለተኛ ዙር በውሃ ውስጥ እንድጠልቅ ያዙኛል። እንደገና ገብቼ ወጣና ባሸዋ ታሻለሁ። ሁሌም 3 ጊዜ መታሸትና 3 ጊዜ ውሃ ውስጥ መነከር ግዴታዬ ነው። ሰውነቴ ልዩ መልክ አውጥቷል። ባሸዋው የምታሸው በቀስታ ቢሆንም ካሸዋው ውስጥ ስል የሆኑ ድንጋዮች የማይጠፉምና ከታሸ በኋላ በውሃ ስነከር በቁስላ አልኮል ሲፈስ የሚለበልበውን ያህል ገላይን ያቃጥለኛል። በቀስታ አለቅሳለሁ። አባቴም አድርግ የተባሉትን ማድረግ ግዴታቸው በመሆኑና በዚህ መንገድም ልክፍቴን የሚያስለቀቁልኝ ስለመሰላቸው እንጂ ስቃይን ይረዱት ነበር። ያው ስለቸገራቸው ቆጣ ከማለታቸው በቀር በርህራሄ ያባብሉኝ ነበር። አንዳንዴ ስቃዩ እንደበረታብኝ ሲገነዘቡ አይናቸውን ባያረግዝ እንደነበር ትዝ ይለኛል። የእናቴ አንጀት መንሰፍሰፍ ግን በየሳምንቱ የማየውና የማይረሳኝ ትዝታ ነው። ከወንዙ ስንመለስ ቤታችን 2 እና 3 ጀበና ቡና ተጥዶ በዘመድና ጎረቤቶቻችን ጨዋታ ሞቅ ደመቅ ብሎ ይቆየን ነበር። ሐዘንና ሰቀቀኔን የሚያስረሳ ቁርስም ይዘጋጅልኝ ነበር። እንዲህ ሆኖ 49ኙ ሳምንት ተጠናቀቀ። ለ50ኛው ሳምንት ረቡዕ ማለዳ ግን የታዘዘልን ውሃና አሸዋ ብቻ አልነበረም። አባቴ መልኩ ዥንጉርጉር የሆነና በቀላሉ የማይገኝ ነብር መሳይ የፍየል ጠቦት እንዲያዘጋጁ ቀደም ሲል ታዘው ነበር። ይህ አይነቱ መልክ ፍየል በቀላሉ ስለማይገኝ ገና ከመጀመሪያው ዘመድ አዝማድ ባለበት አካባቢ ሁሉ ማሳሰቢያ ተነግሮ ሲፈለግ ከርሞ ጥቂት ሳምንታት ሲቀሩ ተገኘ። የማሳረጊያው ቀን ድራማ አንዱ ተዋናይ ፍየሉ ሆነ። ገና ከቤት ልንነሳ ስንል ፍየሉን ተሸከም ተባልኩኝ። ይህም ዛሩ ለአባቴ ከነገራቸው ትዕዛዞች አንዱ ነበር። አይዞህ በርታ ተሸከም አሉኝ አባቴ። ምንም ልጅ ወይንም የ10 ዓመት ገደማ በሆንም እንኳ እንደማንኛውም የባላገር ልጅ ሰውነቴ በስራ ጠንከር ያለ ስለነበር ቢያንገዳግደኝም ጠቦቱን ተሸከምኩት። ድራማው ቦታ እስክንደርስ ድረስ በተደጋጋሚ ለመውደቅ እየቃጣኝ አባቴ እየደጋገፉኝ ደረስን። ፍየሉን ከጫንቃዬ ካወረድኩኝ በኋላ አባቴ ጠልፈው ጥለው ለእርድ አዘጋጁልኝ። ቀጥሎም ከአንገቱ ላይ የደም ስር ፈልገው በማስያዝ በልበጥሰው አሉኝ። የምበጥሰው በቢላዋ እንዳይመስላችሁ በጥርሴ ነው። ትንሽ ግራ ገባኝ። በማበረታታትም በቁጣም ግፊት አደረጉብኝ። በጉልበቶቼ በርከክ ካልኩ በኋላ የጠቦቱን የደም ስር በሁለት አቅጣጫ በሁለት እጆቼ ይዤ በጥርሶቼ ለመበጠስ ታገልኩ። የፍየል ቆዳ በተፈጥሮው ጠንካራ ቢሆንም በልጅነት ጥርሴ ታግዬ ጠቦቱን አደማሁት። በደም በጥሰው ተባልኩ።
ታግዬ ተጨማሪ ደም እንዲፈሰው አደረኩ። አባቴ በቃ ካሉኝ በኋላ ወደ መከራ ገንዳ ያስገቡኝ። የተለመደውን 3 ጊዜ ያሸዋ መታሸትና መለቃለቅ ፈጸምኩ። ቀጥሎም በጥርሴ ከበጠስኩት የጠቦቱ የደም ስር ተጨምቆ የወጣ ደምና የሆድ ዕቃዋ ሲዘረገፍ የወጣው ፈርስ በአንድነት ተቀላቅሎ ሰውነቴ ታሸበት። ደጋግሜ ጩኸቴን ሳቀልጠው ትዝ ይለኛል። ትልቁ አጋንንት የአያቴ ዛር ትንሹን ለካፌ አጋንንት ሲያዘው ይሁን ሲገርፈው እኔ አላውቅም። ቀድሞውኑ ትንሽ በትንሽ ወደ ተፈጥሯዊ ቦታው በመመለስ ላይ የነበረው ከንፈሬና ዓይኔ ተስተካከለ። በጊዜው የታየው ለውጥ ሰውን ሁሉ እልል አሰኘ። ዛሩ ተከታይ ውቃቤ ተሸካሚ ሊያደርገኝ በደም የተለወሰ ቃል ኪዳን እያሰረልኝ መሆኑን ያን ጊዜ ማናውቆልኝ። እንቀጥል። በኔ ጥርስ ተጀምራ በትልልቆቹ ሰዎች ቢላዋ የተጨረሰችው ፍየል በፈርሷና ባሸዋ እየታጠብኩላት ሳለ ለካስ ተጠብሳ ልትበላ ደርሳለች። ከውሃው እንዳወጡኝ ነጠላ ቢጣ ልብሰው ራቅ አድርገው ካስቀመጡኝ በኋላ ወንዙ አካባቢ ለተኮለኮሉ አጋንንት የድርሻቸውን ከየብልቱ የሥጋ አይነት ወርውረውላቸው ቀሪውን ለመብላት ሰዎቹ ተሰበሰቡ። አሁን ተቆንጥሮ ይሰጠኛል ብዬ በተጠባበቅም ድርሻ አልነበረኝም። ለካስ ከጠቦቱ ሥጋ አንዳች እንዳታቀምሱት የሚለው 5ኛው የውቃዊው ትእዛዝ ኖሯል። ሰዎች በሐዘን ዞር እያሉ ሲያዩኝ እኔ መሬቱን ሳይ ጥብሱን ጠቅልለው ለመጉረስ ወደ ገበታው ሲያጎነብሱ በተራይም እየጎመጀው ሳያቸው በልተው ጨረሱት። ድሮስ ሰይጣን መቼ ቸርነት ያውቅና በመሰረቱ እንዳልበላ የተከለከልኩት የኔኑ ልክፍትና አዙሪት እሷ ስለወሰደችው በመበላው ሥጋ አማካይነት ልክፍቱ እንዳይመለስ ታስቦ ነው ይሆናል። እንዲያው ብቻ የሰይጣን ጥልፍልፍ አምልኮትና ማምታታት ማለቂያ የሌለው እንደሆነ ተመልከቱ። የፍየሉን ሥጋ ጋኔኖቹና ዘመዶቼ ካቀላጠፏት በኋላ በሰላም ወደ ቤቴ መመለሴን ምክንያት በማድረግ በቤታችን ድግስ ቢጤ ተደረገ። ወላጆችም እንኳን ደስ ያላችሁ ተባሉ። ቀኑን በደህና ዋልን። ምን ያደርጋል ታዲያ ማታ ላይ እንደገና ያንዘፈዝፈኝ ጀመር። እንቅልፍ ሸለብ ሲያደርገኝም በቅዠት የሚታየኝ ድራማ ቀጠለ። አይ ይሄኛው የአባቶቻችን ውቃቢ ወይንም ወሪቃ ነው እንጂ ክፉ ነገር አይደለም ተባለ። 2 ዓመታት ከቅዠቴና ከጮቴ ጋር ቀጠልኩ። 1964 ዓመተ ምህረት በህይወቴ ተስፋ የቆረጥኩበት ጊዜ ነበር። በወቅቱ አባቴ ከአካባቢያቸው ራቅ ብለው የሚኖሩበት ጊዜ ነበር። 2 ታላላቅ ወንድሞቼ ደግሞ ከድሮም ከተሜነት መልመዳቸውን ከላይ ጠቁም ያለው ለኔ 2ኛ ታላቄ ለወላጆቼ 3ኛ ልጅ ሆነችው እህቴ ቀደም ሲል ተድራለች። የኔ ታላቅ የምትሆን እህቴ ልጅ የሌላት አክስቴ ልታሳድጋት ወስዳታለች። በቤት ውስጥ የምንኖረው እኔና እናቴ ብቻ ነበርን። ኋላ ላይ አንድ ከሌላ እናት የተገኘ ወንድሜ እርሱም ጤንነት የለውም እኛ ጋር መጥቶ ይኖራል። በእኔና በእናቴ መካከል እስከ ዛሬ ድረስ ያለ የተለየ ፍቅርና መሳሳት የተመሰረተው በዚህ ወቅት ይመስለኛል። እናቴ የተጫነኝ የዛር ቀንበር ስብርብር አድርጎኝ ሲያዩ ሐዘናቸው ልክ አልነበረውም። በዚህ ወቅት ነበር በመንገዳገድ ላይ የነበረው የቤታችን የኑሮ አቅም ፈጽሞ የተዳከመው። ስለሆነም እናታችን የዕለት ቀለባችንን ለማሟላት የሚከፍሉት ዋጋ እየከበደ ሄደ። ብዙ ድግስና ግርግር የለመደ ቤታችን በአባታችን ራቅ ማለት ምክንያት በመቀዝቀዙና በእናቴ ብቸኝነትና ድካም እጅግ ይገፋኝ ነበር። የእናቴን ድካም ለመካስም የነበረኝ ምኞት ከፍተኛ ነበር። ለእናቴ ካለኝ ፍቅር የተነሳ አንዳንዴ ልቀላውጥ በሄድኩበት ቤት የተሰጠኝ ደረቅ ቂጣና ጎመን እንኳን ቢሆን በልቼው ሳይሆን በጉያዬ ይዤው ነበር ወደ ቤት የምመለሰው። በተጨማሪም ከላይ ጠቆም እንዳደረግኩት ቤቱና ርስቱ ወንድ ስለሌለበት ተጎሳቆለ እንዳይባል እናቴ የሴቱንም የወንዱንም ኃላፊነት ለመወጣት የሚደክሙት ድካም ክፉኛ ያሳዝነኝ ነበር። ስለዚህም ምን ነው ጤነኛ ልጅ ሆኜና ቶሎ አድጌ እናቴን ባሳረፍኩ የሚል ቁጭት ውስጤን ያንገበግበውና ቀንበሬንም ያከብድብኝ ነበር። ከዚህም ቁጭት የተነሳ ነበር በወንፈል ወደሚያርሱ ትልቅ ሰዎች ጋር ሄጄ እኔንም ከማህበሩ ካልጨመራችሁኝ ብዬ ሳስቸግራቸው የነበረው። ወንፈልተኛው ጭንቀት የገብቷቸው እንደ አንድ አባል የዙር ተራይዘውልን ከቤታችን ግርጌ ያለውን መሬታችንን አርሰውልን ሲሄዱ የተሰማኝን ደስታ ዛሬ ማረሳው። በ1964 ዓመተ ምህረት አጋማሽ
ወላጅ አባቴ ከሚኖሩበት ሀገር ለአጭር ቆይታ ብቅ ብለው ነበር። ጥቂት እንደቆዩም ለመልስ ጉዞ እየተዘጋጁ እንደሆነ ተረዳው። የሚሄዱት ወደ አሰላ ነበር። አሰላ የሚሄዱት በዚያ ትኖር የነበረችው ወንድማቸው ያጎቴ ልጅ አንድ የደረሰ ልጇን ሰው ገድሎባት ስለነበር ገዳዩን በሕጋዊ መንገድ ተከታትሎ ፍትህ ለማግኘት አቅደው ነበር። አባቴ በባህሪያቸው ይህንን ለመሰለ የሕግና የክርክር ጉዳይ ተፈጠሩ ይመስላሉ። አባቴ ዘመናዊና መደበኛ ትምህርት ቤት ሳይገቡ ጣሊያን ሀገራችንን በወረረበት ወቅት ጣሊያኖች በአሽከርነት ቀጥረዋቸው ስለሰሩ ይመስለኛል ለዘመናዊ አስተሳሰብ የተጋለጡ ነበሩ። በዚህ ምክንያት መሬት የወደቀ ወረቀት ሳይቀር በማንሳትና ያገኙትን መንገደኛ ሁሉ አቁመው ይሄ ምንድነው በማለት እየጠየቁ የፊደል ዘሮችን ለይተው አወቁ። በዚህ መንገድ ማንበብና መጻፍ በመቻላቸው ከጣሊያን ወረራ በኋላ አገር ተረጋግቶ ወደ ቀያቸው ሲመለሱ ልዩ ልዩ የሕግ ውሎችን ማመልከቻዎችን በመጻፍና የፍርድ ቤት ጉዳይን በማስፈጸም አገሬውን ማገልገል ጀመሩ። ከጊዜ በኋላም ያለምንም የሕግ ትምህርት በነገረ ፈጅነት በመቆም ጉዳዮችን ያስፈጽሙ ነበር። ከጊዜ በኋላ ደግሞ የፍትሐ ብሔርና ወንጀለኛ መቅጫ ሕጎች መጽሐፍት ገዝተው በማጥናት በወረዳና በአውራጃ ፍርድ ቤቶች ደረጃ እስከ መከራከር ደርሰው ነበር። የገዛ ዘመዶቻቸው ወይንም ጎሳው ርስታቸውን በጊዜው አይነኬ በነበሩ የገዢው መደብ ሰዎች በተቀሙ ጊዜ በዘመኑ የደቡብ ኢትዮጵያ ማዕከል ወደ ነበረችው አሰላ ድረስ በመመላለስ ክርክሩን ረድተው ጎሳቸውን ባለርስት አድርገዋል። ከዚያ ድል በኋላም የጭቃ ሹምነት ማዕረግ አግኝተዋል። አባቴ ለዘመናዊ ትምህርት ከነበራቸው ፍቅርና አክብሮት የተነሳም ከቅርብ ከተሞች 12ኛ ክፍል የፈጸሙ መምህራንን በማምጣት ሲሳካላቸው ከህብረተሰቡ መዋጮ በመሰብሰብ ካልተሳካም ራሳቸው እየከፈሉ የአካባቢያቸውን ልጆች ለማስተማር ጥረት ያደርጉ ነበር። አባቴ ለወገኖቻቸው ካደረጉት ከፍተኛ መቆርቆር የተነሳ በአካባቢው ማህበረሰብ ዘንድ አንቱታ የተቸሩና የተከበሩ ሰው ሆኑ። ከዚያ አክብሮት የተነሳም ወንጌል ወደዚያች መንደር በገባበት ወቅት እንኳ ብዙዎች በተለይ በእድሜ ከፍ የሚሉት ወንጌልን ለመቀበል የእሳቸውን ፈቃድ እስከ መጠባበቅ ደርሰው ነበር። ወደ ተነሳውበት ልመለስና እኛው አባቴ ከላይ ለጠቀስኩት ጉዳይ ወደ አሰላ ለመሄድ መዘጋጀታቸውን በሰማሁበት ዕለት አንድ ውሳኔ ላይ ደረስኩ። ቢፈቅዱልኝ ከእሳቸው ጋር፣ ባይፈቅዱልኝም በሌላ ጊዜ ጠፍቼ ከትውልድ መንደሬ መውጣትና አዲስ አበባ መግባት። ይህንኑ ካፌ አውጥቼ ለመናገር ሳስብ ደግሞ ፍርሃት ይዘኝ ነበር። አባቴ ለሁሉም ሰው ያስፈራሉ። ምሽት ወደ መኝታ መሄጃ ወቅት ላይ ስፈራና ስቸር እንዲህ ስል ተነፈስኩ። አባባ፣ እኔ ይኸውና ከልጅነቴ ጀምሮ ያመኛል። እናንተም የተቻላችሁን ያህል ብታደርጉልኝም ችግሬ ከጊዜ ወደ ጊዜ የተባባሰ ነው። የእድሜ ጓደኞቼ በከተማ የሚማሩም ይሁን የሙያ ስራ የሚሰሩ ሲኖሩ በገጠርም ቢሆን ለእርሻ የደረሱ ናቸው። እኔ ከቤት ርቄ መሄድ አልችልም። ስለሆነም አሁን እርሶ በመጡበት ከዚህ ሀገር ካላወጡኝ ምንም እድል የለኝምና ወንድሞቼ ጋር ውሰዱኝ አልኳቸው። ዝምታ ሰፈነ። አባቴ ጀርባቸውን ለምድጃው ሳስተው በጎናቸው ተኝተዋል። ይሄ የዘወትር ልምዳቸው ቢሆንም በቀላሉ እንቅልፋቸው አይመጣምና ብዙ ውይይት የሚደረገው እንደዚህ ጋደም ባሉበት ሰዓት ነበር። እናቴም ከምድጃው አጠገብ ተቀምጠዋል። እሳቱ ነበልባሉ ጠፍቶ ጥቂት ፍሞች ከምድጃው መሃል ይታያሉ። ኩራዟ ጨለማውን ለማሸነፍ በአልሞት ባይ ተጋዳይነት ትስለመለማለች። ከጥቂት ዝምታ በኋላ ምክንያቶችን በቅደም ተከተል አቀናብረው አቀረቡ። ምንም አይነት ችግር ቢሆን በእናትህና በአባት ቤት መሆን ይሻላል። እናትህም ብቻዋን ትሆናለች። ወንድምህም ፈቃደኛ ይሁን አይሁን የታወቀ ነገር የለም። እኔ ደግሞ የሚሄደው ወደ አዲስ አበባ ሳይሆን ወደ ሌላ አቅጣጫ ነው። የማሳፈሪያ ገንዘብ የለኝም። ሁሉም ምክንያቶች ከባባዶችና በእኔ አቅም መፍትሄ የሚያገኙ አልነበሩምና በዝምታ በማሰላሰል ላይ ያለው እናቴ ቀድሞውኑ ወደ ሐሳብ ያዘንብለው ኑሮ በውይይቱ መሃል ጣልቃ ገብተው ከልጅና ከጤና የሚብስ ነገር የለም፣ እንደምንም ወንድሙ ዘንድ አድርሱት አሉ። አባቴ ከዘረዘሯቸው ችግሮች መካከል በተለየ ስለ መሳፈሪያው ገንዘብ የጠቀሱትን አሰብ አደረግኩና ስለ መኪና መሳፈሪያ አስቡ፣ እኔ ጥቂት የዶሮ ጫጩቶች አሉኝ፣
በርግጥ አንድ ነጭ ተባት ዶሮ ለአብሬት ሼህ የተሳልኩት አለ። አብሬት ማለት በነሞራ አካባቢ ከምንብድር በስተ ምዕራብ 17 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ነው። በዚያ ዘመን ሰይድ ቡዴላ የተባሉና የታወቁ ወልይ ነበሩ። የአብሬት ሼህ የሚባሉት እሳቸው ናቸው። እኚህ ሰው ረግጠውት አልፈዋል የተባለ መሬት እንኳን ቢረገጥ ከምንም ነገር ያደናሉ ተብለው ይታመኑ ነበር። እስከዛሬም ድረስ ያንን ቦታ ማየትና መርገጥ የተለየ በረከት እንደሚያመጣ ይነገራል። አብሬት ያናሸ ተበላሸ በተሰኛ አገላለጥ ትርጉሙም አብሬትን ያላየ ተበላሸ የሚል ነው። እናም ነጩ አውራ ዶሬ ለሳቸው ይሰጥልኝ፣ የተቀሩትን ብሸጣቸው ለመሳፈሪያ ይበቃኛል አልኩና ስለተቀሩት ችግሮች ሐሳብ ሳልሰጥ ዝም አልኩኝ። በውስጤ ግን አትሄድም ከተባልኩ ራሴን አንድ ነገር ውስጥ ከትቼ ያጠፋለሁ ብዬ ለመዛት ወስኛለሁ። አባቴ ይሁንም አይሆንም አላሉም። በእንቅልፍ እንደተሸነፉ ስረዳ እኔም በጀርባ የተኛው። በማግስቱ ጥያቄ በበጎ ስለመታየቱ ፍንጭ አገኘው። እናቴም ዶሮዎችን የሚገዛ ሰው እንዳፈላለጉ ከሌላ ቦታ ጥቆማ ደረሰኝ። በመጨረሻም የዶሮዎቹን ቁጥር 5 ይሁን 6 ቁጥራቸውን አሁን ዘነጋው። ብቻ የሚገዛ ሰው ተገኝቶ እያንዳንዳቸው በ0.90 ሳንቲም ሂሳብ ተገምተው ተሸጡ። ለሸሁ የሚላከው አውራ ዶሮ ሲቀር ማለት ነው። የምለብሳትን ጥብቆ በውሃ መንከር አይሉት ወይንም ማጠብ ብቻ አንጨፈጨፍኳት። ጸጉሬ ተላጨልኝ። እናቴና ዘመዶቼ የፊት ታሪኬን በማሰብና ተመልሼ በሕይወት የመምጣቴን ጉዳይ በመጠራጠር አለቀሱልኝ። እኔም የምወዳቸውን እናቴን ስለይ ሆዴን ባርባር አለኝ። ከጠዋቱ 12 ሰዓት ሲሆን ለብዙ ዓመታት የማላየውን የትውልድ ቀዬን ትቼና እናቴንና ዘመድ ጎረቤቶቻችንን ተሰናብቼ ወጣሁ። የምንሄደው ወደ ወልቂጤ ቢሆንም መንገዱ የ2 ቀን መንገድ ስለሆነ ለመጀመሪያ ቀን ማደሪያ ለማግኘት ሲባል የአባቴ የወንድም ልጅ ወደምትኖርበት አካባቢ ከኛ ቤት ስንነሳ ወደ ደቡባዊ ምዕራብ አቅጣጫ ይዘን ተጓዝን። አባቴ ቀደም ሲል እንዳነሳሁት የመኪናም የጋማ ከብትም የእግርም ጉዞ ስራቸውና ሕይወታቸው ስለሆነ ያስከተሉት ሰው በምን ያህል ርቀት ይከተላቸው ወይንም ደግሞ ትይቅር ወደ ኋላ ተመልሰው ሳያዩ ረጅም መንገድ ከመሄዳቸውም በላይ እርምጃቸውም የሩጫ ያህል ነው። የመጀመሪያ ቀን ጉዞ ሲጠናቀቅ እግሬ ከውስጥ ከመሰነጣጠቁም በላይ አበጠ። ማታ ላይ ያጎቴ ልጅ በሙቅ ውሃ በማሸት አጽናንታና አበረታታ አሳደረችኝ። የሁለተኛው ቀን ጉዞም ከጠዋቱ 12 ሰዓት ተጀመረ። ያው የተለመደው ሩጫ ነበር። በተለምዶ ሳምባዬ በቁርሬ ወጣ የሚሉት አይነት ሆነብኝ። አባቴ ወደ ኋላ ሳይሆን ብዙ ይጓዛሉ። ወደ ኋላ የቀረው እንደሆነ ለነፍሴም በመፍራትና ጉዞውንም ራሴው ጠይቄ ያገኘሁት በመሆኑ እየሮጥኩ ከመሞት ሌላ ምርጫ አልነበረኝም። በሁለተኛው ቀን 10 ሰዓት ገደማ ጉብሬ ከምትባል የወረዳ ከተማ ደረስን። ጉብሬ በአሁኑ ወቅት የወልቂጤ ዩኒቨርሲቲ የሚገኝባት አነስተኛ ከተማ ናት። የምትገኘውም ከወልቂጤ ወደ ሆሳዕና በሚያስኬደው አውራ ጎዳና ላይ 13 ኪሎ ሜትር ርቀት ላይ ነው። ከዚያም ከጥቂት ቆይታ በኋላ ወደ ወልቂጤ የምትሄድ አነስተኛ አውቶቡስ ወይንም ሊዮንችን አግኝተን ተሳፈርን። በሕይወቴ ለመጀመሪያ ጊዜ መኪና ላይ መሳፈሬ ነው። ደግነቱ መኪና ለመጀመሪያ ጊዜ ሲሳፈሩ ብዙ ሰዎች የሚያጋጥማቸው የማስመለስ ችግር አልደረሰብኝም። በመሰረቱ ሆዴ ባዶ ስለነበርም የሚላወስ ነገር ጠፍቶ ይሆናል። ከጥቂት ደቂቃዎች ጉዞ በኋላም ከታወቀችው ወልቂጤ ከተማ ደረስን። በአንድ ብር አንድ ደካማ መኝታ ክፍል ወይንም አልቤርጎ ተከራይተን አደርን። ወልቂጤ እንደገባን ግን ቅድሚያ እራት መበላት ነበረበትና ወደ አንድ ሻይ ቤት ነበር የገባነው። አባቴ ለኔ እንጀራ በሽሮ ወጥ ካዘዙልኝ በኋላ ለራሳቸው ያዘዙትን በውል አልሰማሁትም ነበር። ሲመጣ ግን የኔው ጤነኛ ምግብ ሲሆን የሳቸው ግን አይቼም አላውቀው ሲባጎ መሳይ ነጭ ዝልግልግ ነገር ነበር። ፓስታ መሆኑ ነው። በያዙት መሳሪያ እያዝለገለጉ ወደ አፋቸው ሲወስዱት የጎረስኳትን እንጀራ መልሼ ተፋኋት። አባቴ ቢቆጡኝም ሁኔታውን ተቋቁሜ መብላት አልቻልኩም። በሶስተኛው ቀን ጉዞ በማለዳ ወደ ወልቂጤ መናኸሪያ ገባንና የመጀመሪያ በራሪ አውቶቡስ ወይንም ሊዮንችና ይዘን ወደ አዲስ አበባ ቀናን። ከመኪና ጉዞ ጋር ያልተዋወኩ በመሆኔ ከፊት ከሚመጣ መኪና ጋር የሚጋጭ እየመሰለኝ አይኔን ስጨፍን ከመንገዱ ዳር የሚሄዱትን ሰዎችና እንስሳት ጋርም የሚጋጭ እየመሰለኝ አሁንም አይኔን ስጨፍን የ4 ሰዓታት ገደማ ጉዞ ተጠናቆ አዲስ አበባ አውቶቡስ መናኸሪያ ወረደን።
ከመኪናው ስንወርድ የጠፋብኝ ነገር ቢኖር መሬት ነው። እግሮቼ በጉዞ ከመቁሰላቸው ጋር ተያይዞ የመኪናውን ጉዞ አዙሪት ፈጥሮ ቢኖሮ መቆም አቃተኝ። ከመናኸሪያው መውጫ ጫፍ ላይ ጥቂት ከተቀመጥን በኋላ ተነሳ ተባልኩ። ከመናኸሪያው ወጥተን ቁልቁል የተክለ ሃይማኖትን ደብረ አቅጣጫ ይዘን ተጓዝን። ከተክለ ሃይማኖት የኋላ በር አቅጣጫ ወርደን ቆጪ ወይም እቴጌ መስክ እየተባለ ከሚጠራው ችምችም ያለ መንደር ደረስን። የሚሄደው በደም ነፍስ በመሆኑ ስለማያቸው ተሽከርካሪዎችም ይሁን ሕንጻዎችም ማስታወሰው አልነበረም። አንድ የቆርቆሮ በር ገፍተር አደረጉ አባቴ። ሲከፈት ቤት ሳይሆን ቀጭን የኮሪደር አይነት መንገድ ነው። ከቀጭኑ መንገድ ግራ በኩል የግቢው ባለቤቶች ከፍ ያለና ሰፊ በረንዳ ያለው ቤት ሲኖር፣ በግራ በኩል የእነዚሁ ሰዎች ንብረት የሆኑና ለኪራይ መደዳውን የተሰሩ የኋላ ወይንም ሰርቪስ ቤቶች አሉ። በዛ ያሉ የቤት በሮችን አልፈን ከገባን በኋላ በግራ በኩል ከትልቁ ቤት ጀርባ ሌላ አነስ ያለ ባለ 2 ክፍል ቤት አንኳኳ አባቴ። ሲከፈት አንዲት ጠየም ያለች ሴት ከፈተችልን። የወንድሜ ሚስት መሆኗ ነው። አማርኛዋ የደቡባዊ ገጠር ሰው መሆኗን ይመሰክራል። ከአባቴ ጋር አንድ ጊዜ ተያይተዋል። የወንድሜ ጋብቻ በጣም የቅርብ ጊዜ ብቻ ነበረ። ስለሆነም የመጡት አማች በመሆናቸው ተገቢውን አክብሮት አልነፈገቻቸውም። ወዲያው ቡና ደረሰች ከነቁርሱ። በብዛት ሴቶች የሆኑ ጎረቤቶች ተጠሩ። የሚሆነውን በጥንቃቄ ከማየትና የሚናገሩትን በጥሞና ከመስማት ያለፈ ተሳትፎ እንዳላደርግ ልጅነትም ባላገርነትም የቋንቋ እጥረትም ተደራርቦብኝ ዝም ብያለሁ። ከውሃውም ከቡናውም በመቋደሴ ግን የተፈጥሮ ግዴታ ሆነና የሽንት ቦታ አስፈልገኝ። ሽንት ቤት ያላልኩት ቤት ውስጥ እንዲህ አይነት ተግባር ይፈጽማል ብዬ ስለማላስብ ነው። ጥያቄውን ከመጠየቅ በፊት ግን ሁኔታዎችን ማመዛዘን ነበረብኝ። ራሴን ለማሳመን የምሞክረው የሁሉ ሰው እህል በልቶና ውሃ ጠጥቶ ሲያበቃ የሚተነፍስበት ቦታ መኖር አለበት ነው። ግን ደግሞ ለዚህ አገልግሎት የሚሆን ጫካ ቀርቶ ዞር የሚባልበት ቁጥቋጦ መሳይ እንኳን የለም እንዴ! ታዲያ ሰው በልቶ ጠጥቶ ካልተነፈሰ ፈንድቶ አይሞት? ያው አንድ ነገር መኖር አለበት እንጂ እያልኩ ከራሴ ጋር ሰፊ ክርክር ቆይቻለሁ። አስገዳጁ ነገር ደግሞ እየገፋ መጣ። አባቴን በጠይቃቸው ፍንጭ ሊሰጡኝ ሲችሉ ፈራዋቸው። ልቋቋመው ከማልችለው ደረጃ ላይ ስደርስ ብድግ ብዬ ወጥቼ በውጭ በኩል መዝጊያው አጠገብ እንደቆምኩ አንዲት ወጣት ወይንም የአከራዮቹ ልጅ ነች ተከትላኝ ወጣ። ምን ፈለክ አለችኝ። ደፈርም አፈርም ብዬ ሽንቴን የሚሸናበት ፈልጌ ነው አልኳት። ከፊት ለፊት ሄድ ብላ አንዲት ዝጋ ክፍል ከፈታ አድርጋ እዚህ ግባ ብላኝ ወደ ቤት ገባች። ወደ አሳየችኝ ክፍል ስገባ አሁንም ጫካው የለም። ያለው መካከሉ ላይ ክብ ቀዳዳ ያለው ነጭ ሳህን መሳይ ነገር ብቻ ነው። ግድግዳ ላይ የተሰቀለ ሳይሆን ወለሉ ላይ የተጣበቀ ሳህን ነው። ይህች ልጅ ምንድነው ያሳየችኝ አልኩና ተመልሼ ወጥቼ ከቅድሙ መዝጊያ አጠገብ ቆምኩኝ። ግራ እንደገባኝ የተረዱት የቡና ጎረቤቶች ልጅቱን መልሰው ሰደዷት። ልጅቱን መታ አላገኘኸውም አለችኝ። አሁን አልኳት በቅሬታ መልክ። እጆቼን ያዝ አድርጋ ወደዚያው ክፍል ካመራችኝ በኋላ በሩን በአንድ እጇ ከፍታ አድርጋ በሌላ እጇ ወደ ነጩ ሳህን እያመለከተች ይኸውና አለችኝ። ይህኔ ነው የከተማው ጫካ ባለክብ ቀዳዳው ሳህን መሆኑን የተረዳሁት። ሆኖም የሰውነቴን ደፍ ለማስወገድ ግን ነጻነት አላገኘውም። ነጻ የምሆነው ጫካውን ባገኘ ነበር። አባቴ ለልጃቸው ሚስት ወይንም አዲሷ ሙሽራ እፍረት ማስወገጃ አንድ ጠቦት በግ ለመግዛት ማቀዳቸውን ያወቅኩት በጓ ተገዝታ ስትመጣ ምሽቱ ላይ ነበር። ወንድሜ ከስራ መጣ። ከትውልድ አካባቢያችን የወጣው ራሴን በማልገነዘብበት የልጅነት እድሜ ስለነበር መልኩን አላወቅኩትም ነበር። ለነገሩ መንገድ ላይ ብቻዬንም እንኳን ባገኘው ልለየው ቢያንስ ልጠረጥረው የምችለውን ያህል ቤተሰባችንን ይመስላል። ቤተሰባችን ቁመቱም ተለክቶ የተሰራ ቀለሙም አንድ አይነት ነው። አባትና እናታችንንም በመንገድ ያያቸው ወንድምና እህት ናቸው ብሎ ነው የሚያልፈው። ተሳሳምን። በአማርኛ ቋንቋ ማነጋገረኝ። በጥቂቱ መለስኩለት። ለጊዜው ሁሉም ነገሬ ቁጥብ ያለ ነበር። ጠቦቲቱም ለምን ዓላማ እንደተገዛች መግለጫ ከሰጡ በኋላ አባቴ ባረኳት። ያው መሰንበቻችንና አገር መላመጃችንም ሆነች። አባባ ከጥቂት ቀናት በኋላ ወደ ዋናው ዓላማቸው አቀኑ፣ ወደ አሰላ። ከመሄዳቸው በፊት ግን ከጀርባዬ ቢሆንም የመጣሁበትን ሁኔታና ያለብኝን የጤንነት ችግር በመጠቆም ለወንድሜና ለሚስቱ አደራ ማለቱን አልዘነጉትም። በርታ በማለትና በማጽናናት ለወንድሜና ለሚስቱም እንድታዘዝ አሳስበው ተሰናብተውን ሄዱ። የአዲስ አበባ ሕይወቴ ከዚህ ጀመረ ማለት ነው።
3 የኑሮ ሀሁ በአዲስ